ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የዛሬ ቪዲዮ ስታዩ ምን ይመስላችኋል? ሩታን ለማሰደብ ነው ብዬ ነው ማስበው። ምክንያቱም ሩታ ከቤት አስወጣች፣ ሄርሜላ ደግሞ ቤቷን ለቀቀች የሚለውን አይዲ ነው ይዞ የመጡት። ወይም ደግሞ ሩታ ያው እንደተለመደ እንግዲህ ሩታ ካልተሰደበች ምንም የለም ማለት ነውና የዛሬ ቪዲዮ ገብቶናል። በዛ ላይ ደግሞ ከሩታ መልስ ነው እንግዲህ ቪዲዮ የተሰራው። በዚህ አጋጣሚ እወቁ ማለት ነውና እንግዲህ እንደ ሩታም ለመሆን በጣም ሞክራለች ልጅቷ። ካያችሁት አብሶ ሎክ ላሳያችሁ አብርሃምን ለማማለል የማታረገው ጥረት ላሳያችሁ። እዚህ ጋር ቤተሰብ እዚህ ድረስ ራቁት ናት። የሚገርማችሁ ማለት ነው እዚህ ድረስ ቀሚሷ ከታች ጀምሮ እዚህ ድረስ ራቁቷ ናት ማለት ነው። ገባችሁ አይደለ? እና በጣም ነው ያዘንኩባት። ምክንያቱም ለምዶ ባታዝን ነበረ ለነገሩ ማለት እንደዚህ ባትሆን ነበረ የምታሳዝነኝ። ምክንያቱም ካያችሁት ይሄ ሰሞን አብርሃም አይኑ ሩታ ዳሌ ላይ ነው እና ሩታ ብቻ ነው የሚሻፍድባት ማለት ነው። ስለዚህ እኔ እንዴት ላሻፍዶ በማለት ነው መሰለኝ ዛሬ ቅድ ቀሚስ እስከ ታፋዋ ድረስ ለብሳ የመጣችሁ ቤተሰብ አይመስላችሁም? እዩት እስቲ እዩት፣ በደም ቀሚሱን እዩት። ሎክ እዚህ ድረስ ቀሚስ እንዴት ነው እዚህ ድረስ የተቀደደ ልብስ ራቁቷ መጣች። ኦኬ ሩታ እንኳን ልብስ ለብሳ ነው የሻፈደባት ሴትዮ። ስለዚህ ተሸፈኝ። የተላጠ ሙዝ ማንም አይበላም። እሺ ገባሽ አይደለ? ስለዚህ ገላሽን ስለከፈሽ አይደለም አብርሃም አንቺን የሚመርጥሽ። ገባሽ? እንደዛ ለማለት ፈልጌ ነው። እና እንደ ሩታ ለመሆን ከፈለግሽ ትክክለኛ ሴት ሁኚ። ራቁትሽን ስለመጣሽ አብርሃም አንቺን ይወድሻል ማለት አይደለም። ገባሽ አይደለ? ሲቀጥል ደግሞ ሩታ ከቤት አስወጣችና አብርሃምን እኔ ማለት ከሩታ በልጬ ራሴን ላሳይ፣ እንደዛ ነው አይዲዋ ማለት ነው። ገባችሁ አይደለ? ምክንያቱም ሩታ ከቤት አስወጣችሁ፣ እኔ ደግሞ እቤቴን እለቅለታለሁ ልክ በጣም እንደምትወደው ምናምን ከገቦ አዲስ ነው ሰፈር ገና አላቅም፣ እኔ ግን እለቅልሃለሁ። አብርሃም ሻንጣ ሲወረውር አይታችሁ ከሆነ ቪዲዮን እዩት በደንብ። ሻንጣው መቆም ራሱ አይችልም። እቃ ያለው ሻንጣ ገባችሁ አይንቀሳቀስም። አብርሃም እንደዚህ አድርጎ እንትን ሲል ወደዛ ነው የተንቀሳቀሰው እንትኑ ማለት ነው ሻንጣው። ገባችሁ አይደለ? ስለዚህ ምን ማለት ፈልጌ ነው፣ በቃ እነሱ እየመጡበት ትክክለኛው ምንድነው፣ በቃ ሩታ በቃ ከቤት አስወጣችሁ። ስለዚህ ውሽሚቷ ደግሞ ወይ ደግሞ አብርሃምን አፈቅራለሁ የምትሏ ሴት ደግሞ አብርሃምን እኔ ቤቱን ለቅቄልህ እኔ ወጣልሃለሁ እቤቴ ውስጥ አንተ ቁጭ በል እያለች ነው። ስለዚህ ከሚስት የበለጠ ውሽሚት ቦታ እየሰጠችው ነው እንዲባል ፈልጋ ነው። ገባችሁ አይደለ? እዚህ ጋር ሩታ ከቤት ውጣ አላለችም ብትል ራሱ ማለት ነው። ብትል ራሱ መብቷ ነው፣ ሚስቱ ነች። ነገር ግን እሷ ደግሞ አላለችም። ራሱ ነው እኔ ወጣለው ነይ ግቢ ከነ ልጅሽ ያለው። ሲቀጥል ደግሞ አብርሃም አሁን አዲስ ቤት ይገባል። ቤተሰብ የራሳቸው ቤት ነው የሚገቡት ማለት ነው። አብርሃም አሁን ቤት አገኘ ተብሎ ምናምን ይቀወጣል። ነገር ግን የራሱ ቤት ነው። ምክንያቱም የራሱ ቤት ሙሉ እቃ ምናምን ሞልቷል፣ ሁሉም ነገር አልቋል። ግን በዚህ አካሄድ መምጣት ስለፈለጉ ነው። ገባችሁ? ለኦዲየንስ የሆነ ነገርን እነሱ ማውጣት አይፈልጉም። ወይ ደግሞ የአብርሃምና የሩታ ቤት እኮ አለቀ ቤታችን ገባን ብሎ አያመጡ። አሁን አብርሃም ቤት አገኘ ለማለት ነው፣ እንደዛ ለማምጣት ነው የፈለጉት። ገባችሁ አይደለ? እንጂ የሩታና የአብርሃም ቤት የራሳቸው የገዙት ቤት ነው የሚገባው አብርሃም ማለት ነው። ገባችሁ አይደለ? ነገር ግን ያም ሆነ ይህ አሁን ሩታን ለማሰደብ ወይም ደግሞ ሩታ አብርሃም ራሱ ነው ልውጣ ያለው፣ ራሱ ነው እያመጣት፣ ራሱ ነው እየወጣው፣ ራሱ ነው የለመናት ቅሪ ከልጅሽ ከቤትሽ ግቢ ያለው ራሱ ነው። ሩታ ላይ ምንም ጥፋተኛ ልታርጓት ምንም ብትሞክሩ ምንም አይነት ጥፋት የለባት። ሶ ምን ለማለት ፈልጌ ነው፣ መጀመሪያ ተስተካከይ፣ ልብስሽን አስተካኪ። ቤት መከራየትም ሆነ ቤት መፈለግም ሆነ ሌላ ጊዜ ለምን ዋጽያም የቤተሰቦች ጋር ዳርመት ጊዜ ማለት ነው። አንተ ገና ቤት ስትፈልግ ስትንከራተት ማየት አልፈልግም። እንደገና ደግሞ የሞቀ ቤትን ለምደክ ምጓጠቅ፣ እንደገና ደግሞ የሆነ የሞቀ ቤትን ለምደ ምናምን። የትኛው የሞቀበት ቤት ብቻውን ነበር የሚያድረው? የሞቀ ቤት ማለት እኮ ማለት ነው ልክ በቃ ባለ ትዳሩ ነው። ልክ ትዳሩ ላይ ቆይቶ ምናምን በቃ ሚስቱ አለች፣ ቤቱን እያሞቀች ነው፣ እየሰራች እያበለችው ምናምን። ስንት ጊዜው ከሩታ ከተለያየ በረዶ ቤት ነው። ገባችሁ? እየገባ እየወጣ የነበረው አይደል እንዴ? የሞቀበት ቤቱ ምናምን ወጥተ በዛ ላይ ሳምንት ነው ስንት ወሩ ቡታጀራ ላይ ቁጭ ብሎ የነበረው። ስትቸገርም ሆነ ሲደብርህም ወይም ደግሞ ስትንከራተት ማየት አልፈልግም። ጊዜህንም እያቃጠለ ስለሆነ ማለት ነው። ሀሳብ ሰጠውክ ባሉት ክፍል ነው ቤቱ። ስለዚህ አንድ ክፍል ላይ ይኖራል እኮ ያን ሀሳብ አልተስማማልኝም ማለት። ስለዚህ አሁን እንድስማማ ነው። እሺ ተረጋግጥ። ምን እንድስማማ ማለት ንገረክ። አሁን ከባለፈው የተለየ ሀሳብ ባለፈው አብርሃምን
አብርሃም እቺም ማለት ነው ድራማ ራሱ ቢሆን ማለት ነው ልንገራችሁ፣ አብርሃምን በጣም ለማታለል ትፈልጋለች። እንዴት በዚህ ልክ እንደዚህ አይነት ልብስ ለብሰሽ ትመጫለሽ? ትናንትና ሩታን ስለ ሳማት ሩታ ላይ እንደዚህ አይኑን ስለደቀነ ባለፈውም እንደዛ በቃ እንትን ስላለ ከሩታ እኔ ምን አንሳለሁ? ለምን በደንብ አያየኝም ነው በቃ ይሄኝ በደንብ እንደዛ ነው። የምሬን ነው እኮ በጣም ሞከረችው፣ ልትፈታተነው ሞከረችው። ምን ያልኩክ አሁን ደግሞ ይሉታልክ እዚህ ቤት አድርግ አንተ ሄዳለሁ። ምንም ችግር የለውም። ምክንያቱም እዚህ ቤት ማዝገባ እኔ ሰፈሩን እንኳን በደንብ አላውቀውም። ምን ችግር አለው? ልክ እንደ እንትን ማለት ነው። ሲጀመር አብርሃም ራሱ እሺ እንደማይል አውቃ ነው ሲጀመር እንደዚህ ያለችው እንጂ ወንድ ልጅ እኮ ጎዳና ራሱ ቢተኛ ምንም አይሆንም። ሴት ልጅ ግን ስንት ነገር ይደርስባታል፣ ስንት በሽታ ይመጣባታል፣ ስንት ነገር ይደርስባታል። ያለ ፍላጎቷ እርግዝና አለ ምናምን ስንት ነገር አለ። ነገር ግን ወንድ ልጅ የትም አድሮ መምጣት ይችላል። መንገድ ላይም አድሮ መምጣት ይችላል። ግን እሱን እያወቀች አብርሃም እሺ እንደማይላት እያወቀች ነው ሲጀመር እንደዚህ አይነት ሀሳብ ያመጣችው። እርግጠን እማኑ የሚላስ ምሽ ነው በቃ። ስለዚህ እኔ አንቺን አስወጥቼ መቼም ቢሆን አንገት ይታረዳታል። እዚህ ቤት አልኖርም። ከዚህ በኋላ ደግሞ ሁለተኛ እዚህ ቤት ከመጣሁኝ ሷት እንዴ ቆይ ለሰማኝ እዚህ ቤት ተመልሼ የማልመጣው እኔ ነኝ። ገባክ? እሄዳለሁ። ከዛ አልደርስብህም። አልመጣም። እዚህ ቤት ምናምን አልመጣም። እግዚአብሔርን ፈርቶ ነው እንጂ ማን ሊሳሳሙ ትንሽ ነው እረሳዋለሁ ይሄን ቤት ማለት ነው። ከዛ አንተ ሰላም ሆነህ ትኖራለህ። ይኸው ሶፋ አለ፣ ኪችንም አለ፣ የተስተካከለ ሻወር ሽንት ይዞ ይሄ ሶፋም አለ። ከዛስ ተርማ አስርቼልሃለሁ። ከፈለግ ሰራተኛም አለች። እሷ መታ የፈለገው ነገር ጠዋት አቤት ሰራተኛ አለች ምናምን። እኔ እኮ ግርም የሚለኝ ትንሹን ትልቁም በቃ ሰራተኛ አለች፣ ከፈለክ እንደዚህ ታደርጋለች። እሷ ቀጥራ እሱ መቅጠር አይችልም፣ እሱ ማምጣት አይችልም ምናምን። አንቺ ቀጥረሽ ምናምን ለሱ ሰራተኛ እንትን ትያለሽ። አንከባከብሹ በጣም አንከባከብ ያለለሽ እንደ ኤርሜላ ምግብ ሰርታ ትሄዳለች ማለት ነው። የቤት ምግብ ሲያምርህ የቤት ምግብ ከፈለክ ደግሞ ፈቃደኛ ካሁን ካንተ ፈቃደኛ ከሆንክ በእኔ ቤት መጥቼ ቡና አፍልቼ ምናምን እሄዳለሁ እኔ ቤተሰቦቼ ጋር። ይሄ ደግሞ ሀሳብ ያመጣሁት ስማኝ፣ ይሄን ሀሳብ ደግሞ ያመጣሁት ለምንድን ነው? ጫና እየፈጠረ ነው። ስለዚህ ቀለል ናቸው ህይወት አታክም ጅብሽ ሰላም ነው ፎብለን ማለት እኔ ከቤት ወጣ ያልኩት እንደዚህ ነው። ፋውላል በሰላም ነው ምናምን ሚስቱ ጋር ሄዶ ነው የመጣው እኮ። ከሚስቱ መልስ ነው እኮ ከአንቺ ጋር የተገናኘው። እናቴ እንዴት ፏ አይልም? ሩታ ላይ አይኑን ጥሎ ነው የመጣው። ገባሽ አይደለ? ስለዚህ ቅድሚያ ሚስቱን አግኝቶ ከዛ ስሟት ነው የመጣው። ገባሽ አይደለ? አንቺ ብታማልሊ ብትፈልጊ ምን ብትሆኚ አይሰማሽም። አብርሃም ታደሰ እናቴ መጨቁ ሳይሆን አይደለም እንደዛ ሳይሆን እየተጠንቅቅ ነው። አንዳንድ ጊዜ ደግሞ ለምንወደው ነገር መስዋዕትነት ከፍለን የሆነ ስቴፕ ስናይ ጥሩ ነው እና ጥሩ መልስ እየሰጠኝ አይደለም ማለት የሆነ የኔ እንኳን ጥረት አይተህ አንድ ስቴፕ እየሄድክ አይደለም እና አንድ ስቴፕ እያሄድክ አይደለም እና ያው ቀለበት ይደረግልሽ ተጋቡ ቤሎ ልበሱ ምናምን ተብሎ የተላከው ብር እንኳን ምሳ በላችሁ አብራችሁ ሁላችሁም ማለት ነው። በቃ ቅውጥ ያለ ነገር አመት ባላችሁ ያሳለፋችሁ ቶቶቱቴል ማለት ነው። የመዳን ቀሞች ምስኪኖች ማለት ነው። ገባሽ አይደለ? አሁን ምን ፈለግሽ? በምን ብር ነው? ብር ላኩ ነው ድጋሚ ብር ላኩ የመዳን ቀሞች እና አብርሃም የፍቅር ጥያቄም አልተቀበለም እና ደግሞ ቀለበትም አላደረገላትም። ስለዚህ አንድ ስቴፕ አልሄደም፣ አልተንቀሳቀሰላትም። በቆመበት የ4 ኪሎ ሀውልት ሆኖባታልና የሆነ ነገር አድርጉ የመዳን ቀሞች። የላካችሁን ብር ቶቶቱ ቴሌ ገብቶ የገና አመት በዓል ቶቶቱ ቴል አሳለፉ። የላካችሁትን ብር ማለት ነው። ለቀለበትና ለቤሎ የላካችሁትን ብር አመት በዓል አሳለፉ፣ ሁሉም አንድ ላይ ማለት ነው። ስለዚህ አሁን የላካችሁት የአብርሃም እናቶች እባካችሁ፣ አብርሃም ፍቅር እንደ 4 ኪሎ ሀውልት ቆመ ሩታ ጋር ማለት ነው። ሄርሜላን ፍቅር ጥያቄ ሊጠይቅ አልቻለም። ስለዚህ እባካችሁ እርዳታችሁን ይፈልጋሉ ለማለት ነው የመጣሁት። እሺ ቤተሰብ ታውቋል። የተሰማኝ ነው። ሴት ነኝ ይሰማኛል። ሁሌ ስቄ አብርሃም እንዲህ ነው ምናምን ስለምልክ አይደለም እኮ እኔ በዛ ልክ ስቴፕ እየሄድኩኝ እንደኔ ደግሞ አትወድ ነው እንደኔ እንትን ስላለች ታምራለች። ከኔ ትበልጣለች። ከኔና ከሷ ኩባይ ምናምን አትበላት። እንዳታያት ዞረክ እንዳታያት ምን ለማለት ፈልጋችሁ ነው? ለማን ነው እንደዚህ የምትሉት? አልሰማውም። ድገሙ እስቲ። ምስኪን አብርሃም ያለው ለአሻንጉሊቱ ነው። እሺ ሴትዮ ማለት ነው። ለማን መስሎች ነው ደስ ያለሽ? ራሳችሁ እግር ብሉ፣ ተከርብታችሁ በአናታችሁ እግር ብሉ።
ደች ባይ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ብዙ ማራዘም አልፈልግም። ወይ አንገሸገሹኝ እንዴ